ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ ሰራዊት አርሚ 22 አባላት በመቀለ ከተማ ባካሄዱት የውይይት መድረክ የአሉላ ዘመቻ በአጭር ጊዜ ውስጥ ትልቅ ለውጥ ቀያሪ መሆኑንና በዓለም አቀፍ ደረጃ ከፍተኛ ተጽዕኖ የፈጠረ ታሪካዊ ድል መሆኑን ገለጹ። ታጋይ ገብረጻድቅ ገብረአዴት በበኩላቸው ህዝቡ ለሌላ ተልዕኮ መዘጋጀት እንዳለበት አሳስበዋል። በቀዳሚነት እንመለከተዋለን። ወደ ብልጽግና ጎራ ተቀላቅሏል በማለት ሊቀመንበሩን ዶክተር ደጀን መዝገቦ ያባረረው የትግራይ ነጻነት ፓርቲ ውናት ሶስተኛ መደበኛ ጠቅላላ ድርጅታዊ ጉባኤውን ማካሄድ ጀምረዋል። የሐራ መሬት መስራች የነበረውና ትግሉ ተጠልፏል በማለት ወደ መቀለ የተመለሰው ሸዊት ቢተው በስብሰባው ተገኝቷል። እናቀርብላችኋለን። የአሜሪካ መንግስት በህዝባዊ ወያነ ሓርነት ትግራይ ህወሓት ከፍተኛ አመራሮችና የቤተሰብ አባሎቻቸው ላይ የጣለውን የቪዛ እገዳ ማዕቀብ ተገቢነት የሌለውና በሰላም ሂደቱ እንቅፋት እንደሆነ የአሜሪካ ኮንግረስ አባል ገለጹ። ሌላኛው የያዝነው ጉዳይ ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በቀጣይ የኤርትራ ፕሬዝዳንት ይሆናሉ ተብሎ የሚጠበቁትን አዲስ ሹመት ሰጥተዋል። የአቶ ጌታቸው ረዳ ንግግሮችና ትንታኔዎች በማንኛውም ርዕሰ ጉዳይ ላይ በቁም ነገር የሚወሰዱ እንዳልሆኑ ኤርትራ አስታውቃለች። በዝርዝር ይዘነዋል። የአሜሪካ መንግስት በሱዳን እየተካሄደ ያለውን ደም አፋሳሽ ጦርነት ለሚያባብሱና ለተፋላሚ ወገኖች የጦር መሳሪያና የውጭ ተዋጊዎችን ለሚያቀርቡ ዓለም አቀፍ መረቦች ላይ ጠንካራ ማዕቀብ መጣሉን አስታወቀ። ማዕቀቡ የተደረገባቸው አካላት በይፋ ታውቋል። የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ሰራዊት አርሚ 22 አባላት በመቀለ ከተማ ባካሄዱት የውይይት መድረክ የአሉላ ዘመቻ በአጭር ጊዜ ውስጥ ትልቅ ለውጥ ቀያሪ መሆኑንና በዓለም አቀፍ ደረጃ ከፍተኛ ተጽዕኖ የፈጠረ ታሪካዊ ድል መሆኑን ገለጹ። ይህ የተገለጸው 5ኛ ዓመት የአሉላ ዘመቻ ድልና 38ኛው የሰማዕታት ቀን መታሰቢያን ምክንያት በማድረግ በተዘጋጀ የውይይት መድረክ ላይ ነው። የአርሚ 22 አዛዥ ታጋይ ገብረስላሴ በላይ ባደረጉት ንግግር የአሉላ ዘመቻ ሰኔ 11 2013 ዓ.ም ከቀኑ 11 ሰዓት ጀምሮ በ11ኛው ክፍለ ጦር ላይ በሰባት አቅጣጫ የተከፈተ የተቀናጀ ጥቃት እንደነበር አስታውሰዋል። የዚህ ዘመቻ ውጤትም የጦርነቱን አቅጣጫ ሙሉ በሙሉ የቀየረና ዓለም አቀፋዊ ትኩረትን የሳበ መሆኑን አብራርተዋል። ይህ በጽናት የተገኘ ድል ዘላቂነቱ እንዲጠበቅና ሰራዊቱ በአዲስ ወታደራዊ ወኔ ለቀጣይ ተልዕኮዎች ዝግጁ እንዲሆን ለማድረግ መድረኩ ትልቅ ጠቀሜታ እንዳለው አዛዡ ገልጸዋል። ሰኔ 21 የትግራይ ህዝብና ሰራዊት እጅና ጓንት ሆነው በመታገላቸው በአጭር ጊዜ ውስጥ ታላቅ ድል ሊቀዳጁ እንደሚችሉ ያረጋገጡበት ታሪካዊ ቀን መሆኑን ታጋይ ገብረጻድቅ ገብረአዴት ገለጹ። ከ5 ዓመታት በፊት የትግራይ ሰራዊት የህልውና ጦርነት ውስጥ በነበረበት ወቅት የሰራዊትን ውሎ ለህዝቡ ያደርስ የነበረው ገብረአዴት ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ዕለቱ ለ8 ወራት የማይበገር መስሎ የታየውን ግዙፍ የጠላት ኃይል በመደምሰስ ረገድ ልዩ ታሪካዊ ትውስታ እንዳለው ገልጸዋል። ገብረአዴት እንዳብራሩት የጠላት ዓላማ የትግራይን መሬት ወሮ እሴቶቿን ማውደም በመሆኑ በአገር ውስጥና በውጭ የሚኖረው ህዝብ ከሰራዊቱ ጋር በጋራ መታገሉ ግድ ነበር። ጦርነቱ በኃይል ሚዛን ያልተመጣጠነ በመሆኑ የወጣቱ ኃይል ተነሳሽነትና የነባር መሪዎች ልምድ ተደምሮ በተቀረጸው የሽምቅ ውጊያ ስትራቴጂ አዳዲስ ክፍለ ጦሮችን በአጭር ጊዜ ውስጥ በመፍጠር ስኬት ተመዝግበዋል። ይህ ድል ተከታታይ ውጊያዎችን፣ ልዩ ጽናት፣ የወታደራዊ አመራር ጥበብ የታየበት መሆኑን የጠቀሱት ታጋይ ገብረ በታሪክ ደርግ 604ኛ ኮር ሲደመሰስ መቀለን ጥሎ እንደወጣ ሁሉ በ2013 ዓ.ም የነበረው የጠላት ኃይልም በሰባት አቅጣጫ ተዘርግቶ ከነበረው ሰራዊት ውስጥ ከ33000 በላይ የሚሆን ከጥቅም ውጪ ሲሆንና ከ15000 በላይ የሚሆነው ሲማረክ መቀለን ጥሎ ለመውጣት መገደዱን በምሳሌነት አስረድተዋል። በከበባ ውስጥ ሆነው እጃቸው ሳይሰጡ መስዋዕትነትን የከፈሉት እነ አምባሳደር ስዩም መስፍን፣ አባይ ፀሐዬ፣ አቦይ ነብሶ፣ አልጋነሽ አበበና ሴኬቱሬ የመሳሰሉት ታጋዮች ያነሱት ገብረአዴት ህዝቡንና ዲያስፖራው በጋራ ያመጡትን ይህንን ታላቅ መከተ ያንኳሰሱ አካላትን በጽኑ መታገል እንደሚገባ አሳስበዋል። በአሁኑ ወቅት 40 በመቶ የሚሆነው የትግራይ መሬት በጠላት እጅ ባለበት በሚሊዮን የሚቆጠሩ ተፈናቅለው በችግር ላይ ባሉበትና ብሔራዊ ጥቅሞች ባልተረጋገጡበት ሁኔታ ህዝቡ ሊዘናጋ እንደማይገባ ገልጸዋል። ዛሬ በመቀለ በሰላም እንድንኖር ክቡር መስዋዕትነትን የከፈሉ ሰማዕታት ሁል ጊዜ በህሊናችን ልናስባቸው፣ ቤተሰቦቻቸውን ልንደግፍና የጀመሩትን ዓላማ ከግብ ልናደርስ ይገባል ሲሉ ጥሪያቸውን አስተላልፈዋል።
ወደ ብልጽግና ጎራ ተቀላቅለዋል በማለት ሊቀመንበሩን ዶክተር ደጀን መዝገቦን ያባረረው የትግራይ ነጻነት ፓርቲ ውናት ሶስተኛ መደበኛ ጠቅላላ ድርጅታዊ ጉባኤውን ማካሄድ ጀምረዋል። የሐራ መሬት መስራች የነበረውና ትግሉ ተጠልፏል በማለት ወደ መቀለ የተመለሰው ሸዊት ቢተው በስብሰባው ተገኝተዋል። ይህ ጉባኤ ፓርቲው የተመሰረተበትን የትግራይ ሀገርነት ወይም የሀገርነት ምስረታ ራዕይ እውን ለማድረግ እንዲሁም በትግራይ ለሚደረገው የዲሞክራሲ የፍትህና የነጻነት ትግል መሪነቱን ለመረከብ የሚያስችለውን አቅምና ሞራል የሚጠበቅበት አዲስ ምዕራፍ እንደሚሆን ተገልጿል። መደበኛ ጉባኤው መካሄድ የነበረበት ባለፈው መጋቢት ወር 2018 ዓ.ም ቢሆንም በድርጅቱ ከፍተኛ አመራሮች መካከል በተፈጠረ ፈተና ምክንያት ሊራዘም መቻሉን የገለጹት የፓርቲው ከፍተኛ አመራር አባል አቶ አቤል ገብረመድህን አሁን ግን በአዲስ አደረጃጀት ጠቅላላ ጉባኤውን በማካሄድ ያጋጠመውን መዋቅራዊ ክፍተት የሚሞላ አመራር እንደሚመርጥና ያለፉት ጉዞዎች ተገምግመው ስትራቴጂካዊ የትግል አቅጣጫ እንደሚቀመጥ አስታውቀዋል። ሌላኛው ከፍተኛ አመራር አባል አቶ ገብረ ስላሴ ካሳይ በበኩላቸው ጉባኤተኛው ፓርቲው የገጠሙትን ከፍተኛ የህልውና አደጋ በጥልቀት በመወያየት ካለበት ፈተና የሚወጣበትን የመፍትሄ አቅጣጫዎችና ስትራቴጂዎች ያስቀምጣል ተብሎ እንደሚጠበቅ ገልጸው ጉባኤው ለሀገርነት ትግሉ ትልቅ ጉልበት እንደሚሆን እምነታቸው አጋርተዋል። የጉባኤውን አስፈላጊነትና መልእክት ያቀረቡት አቶ ገብረ ሕይወት ኃይለማርያም በበኩላቸው በሰጡት ማብራሪያ ውናት ከተመሰረተበት ጊዜ ጀምሮ የትግራይ ህዝብ ካለው ታሪክና ፍላጎት በመነሳት የትግራይ ሀገረ መንግስትን የመመስረት ግልጽ ዓላማ ሰንቆ የተነሳ የመጀመሪያው የፖለቲካ ድርጅት መሆኑን አስገንዝበዋል። ፓርቲው ከተመሰረተ ጀምሮ በፍጥነት የህዝብን ተቀባይነት አግኝቶ ሰፊ ማህበራዊ መሰረት ቢኖረውም ህዝቡ በጣለበት ተስፋ ልክ እንዳልታገለ በብዙ ውስጣዊና ውጫዊ ፈተናዎች ታስሮ መቆየቱን አመራሩ አልሸሸጉም። ፈተናዎቹ ከፋይናንስ፣ ከአመራር ድክመትና ቅንነት ማጣት እንዲሁም ትግራይ ካለው ነባራዊ ስርዓት የሚቀሰቀሱ ቢሆንም ከሁሉም የከፋው ፈተና ግን በፓርቲው አመራሮች ዘንድ ከተፈጠረው የዓላማ መክዳት የመነጨ መሆኑን አቶ ገብረ ሕይወት በግልጽ አስታውቀዋል። እንደ አመራሮቹ ገለጻ የነጻነት ዓላማ ወደ ላቀ ደረጃ ያሸጋግራሉ ተብለው በእምነት ወደፊት ቀርበው የነበሩ የድርጅቱ ሊቀመንበር ዶክተር ደጀን መዝገቦና ምክትል ሊቀመንበሩ አቶ አለምሰገድ አረጋይ ከነጻነት መስመር በመውጣት ወደ ብልጽግና ጎራ በመግባት የፓርቲውን ህልውናና ነጻነት ዓላማ አደጋ ላይ ጥለውታል። ይህ ድርጊታቸው የፓርቲውን ተቀባይነት እንዲቀንስ ያደረገው ሲሆን ይህንን የጥፋት ጉዞ በፓርቲው መርህ መሰረት ለማረም የተደረገ ጥረቶች በሙሉ ውድቅ መደረጋቸውና የነጻነት ምክር ቤት እንዳይሰበሰብ በመከልከል እንዲሁም ጉባኤው እንዳይካሄድ በማደናቀፍ ውናትን ወደ ብልጽግና ጎራ ለመቀላቀል የደረሰ ከፍተኛ ክህደት መፈጸሙን በመድረኩ ተገልጿል። ቀደም ሲል በመቀለ ከተማ የኢትዮጵያ ብሔራዊ መዝሙር አንዘምርም በማለት ጠንካራ ብሔርተኛ አቋም ሲያንጸባርቁ የነበሩ ዶክተር ደጀን መዝገቦ አሁን ላይ የፓርቲውን ማህተም ይዘው ወደ አዲስ አበባ በመሄድ የትግራይን ህዝብ ለማጥፋት ከሚሰሩ ኃይሎች ጋር አዲስ አበባ ላይ ሽርክና መፍጠራቸው ፍጹም ተቀባይነት የሌለው ግልጽ ባንዳነት እንደሆነ ተኮንነዋል። በዚህ ምክንያት የፓርቲው አመራር ምክር ቤት ግንቦት 15 2018 ዓ.ም በሰጠው መግለጫ ሁለቱ አመራሮች ወደ የጥፋት ኃይሎች ጎራ በመቀላቀላቸው ከኃላፊነታቸው ማገዱንና ከእንግዲህ ድርጅቱን እንደማይወክሉ ማስታወቁ ይታወሳል። ይህንን የህልውና አደጋ የተረዱትና በመርሃቸው የጸኑት የከፍተኛ አመራር አባላት የፓርቲውን ከፍተኛ ስልጣንን ያለው አካል ጠቅላላ ጉባኤ በመሆኑ ጉባኤውን እንደ መጨረሻ መፍትሄ በመውሰድ ይህንን መድረክ ለማዘጋጀት መወሰኑን አቶ ገብረ ሕይወት ገልጸዋል። በዚህ ታሪካዊ ስብሰባ ላይ ቀደም ሲል የሐራ መሬት መስራች የነበረውና ትግሉ ተጠልፏል በማለት ወደ መቀለ የተመለሰው አቶ ሸዊት ቢተው መገኘቱ የታወቀ ሲሆን ውናት በዚህ ጉባኤው መዋቅራዊ ቀውሱን ፈትቶ አዲስ አመራር በመምረጥ የትግል ስትራቴጂውን ያጠራል ተብሎ ይጠበቃል። የአሜሪካ መንግስት በህዝባዊ ወያነ ሓርነት ትግራይ ህወሓት ከፍተኛ አመራሮችና የቤተሰብ አባሎቻቸው ላይ የጣለውን የቪዛ እገዳ ማዕቀብ ተገቢነት የሌለውና በሰላም ሂደቱ እንቅፋት እንደሆነ የአሜሪካ ኮንግረስ አባል ገለጹ። የአሜሪካ ኮንግረስ አባል ብራድ ሼርማን በማህበራዊ ገጻቸው ባስተላለፉት መልእክት የትራምፕ አስተዳደር በህወሓት አመራሮች ላይ የጣለው የቪዛ እገዳ ተገቢ እንዳልሆነ ገልጸው እርቅና እውነተኛ ሰላም እንዲሰፍን የሚፈልጉ አካላት በሙሉ ቀደም ሲል በጠላትነት ይፈራረጁ ከነበሩ ወገኖች ጋር
በጋራ ሊሰሩ እንደሚገባ ጥሪ አቅርበዋል። ይህንን አቋም የተጋሩት በስትራቴጂክና ዓለም አቀፍ ጥናት ማዕከል CSIS የአፍሪካ ፕሮግራም ከፍተኛ ባልደረባ ካሜሮን ሃድሰን በበኩላቸው የአሜሪካ ኤምባሲ ያወጣው መግለጫ ሰላምን ለማጽናት ሳይሆን የኢትዮጵያን መንግስት ለማስደሰትና ፍላጎቱን ለማሟላት የተደረገ ይመስላል ብለዋል። አምባሳደሩ ለሰላም የቆሙ ቢሆኑ ኑሮ ህወሓትን ለመጥራት የጠቅላይ ሚኒስትር አብይ አህመድን ቋንቋ ለመጠቀም አይገደዱም ነበር ያሉት ሃድሰን ህወሓት ከአሜሪካ በዶላር የሚገዛቸው እንደ ቦይንግ ያሉ ንብረቶች ቢኖሩት ኑሮ አሁን በኤምባሲው ላይ የሚነገሩ ቃላቶችና ፍረጃዎች ሊለወጡ እንደሚችሉ በመጠቆም ማዕቀቡን አድላዊና ሰላምን ለማስቀጠል የማይረዱ መሆኑን ገልጸዋል። ከዚህ በፊት የማዕቀቡን ወቅታዊነትና ሰብአዊ ሚዛን የጎደለው ሲሉ ያጣጣሉት የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ በበኩላቸው ቪዛ የማያስፈልጋቸው ነገር ግን ወደ ቀያቸው መመለስ ተከልክለው በየካምፑ በረሃብና በበሽታ እየረገፉ ያለው በሚሊዮን የሚቆጠሩ ተፈናቃዮች ጉዳይ ተረስቶ ትኩረቱ በጣት በሚቆጠሩ አመራሮች የጉዞ እገዳ ላይ መሆኑን የዓለም አቀፉን ማህበረሰብ የቅድሚያ እሴት ሚዛን ያሳጣ ነው ብለዋል። ህወሓት በሰጠው ግብረ መልስም ለሰላም ዝግጁ መሆኑን በመግለጽ አሜሪካ በፌዴራል መንግስት ላይ የሰላም ጫና እንድታደርግ፣ ተፈናቃዮች በደህንነት እንዲመለሱ፣ ተጠያቂነት እንዲረጋገጥ እንዲደግፉ ጠይቀዋል። የፖለቲካ ተንታኙ ጃዋር መሐመድ ማዕቀቡ ዋሽንግተን ካሰበችው በተቃራኒ አዲስ የጦርነት ስጋትን ሊያፋጥን እንደሚችል ጠንካራ ስጋት መሰንዘሩን ይታወሳል። እንደ ጃዋር ማብራሪያ ህወሓት በአሁኑ ወቅት ከፌዴራል መንግስት የበጀት ቅነሳና የመሰረታዊ ዕቃዎች እገዳ የተጣለበትን ከመሆኑም በላይ ወደ ትግራይ ድንበር ወታደሮቹን እያስጠጋ ባለበትና የጦር አዛዦች ዝግጁነታቸው በሚገልጹበት ወቅት ዋሽንግተን በህወሓት ላይ ብቻ ማዕቀብ መጣሏን የፌዴራል መንግስቱን የበለጠ ጠበኛ እንዲሆን ሊያበረታታው እንደሚችል ስጋቱን ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አምባሳደር አብደላ ሙሳን የክልላዊ መስተዳድሮች ሚኒስትር አድርገው መሾማቸው በይፋ ተረጋግጧል። ይህ የሹመት መረጃ ይፋ የሆነው ሚኒስትሩ በቅርቡ በተካሄደው የትምህርት ዘርፍ ስብሰባ ላይ በመገኘት የመክፈቻ ንግግር ማድረጋቸውን ተከትሎ ሲሆን ባለፈው ግንቦት ወር በተከበሩ የሀገር አቀፍ በዓላት ላይም ከፕሬዝዳንት ኢሳያስ አጠገብ ተቀምጠው መታየታቸው በስልጣን መዋቅር ውስጥ ትልቅ ቦታ ማግኘታቸውን ቀድሞ አመላካች ነበር። ይህ የክልላዊ መስተዳድሮች ሚኒስተር ቦታ በኤርትራ የፖለቲካ ታሪክ ውስጥ በይፋ ባይደነገግም እንደ ምክትል ፕሬዝዳንትነት ተደርጎ የሚወሰድ በመሆኑ የአምባሳደር አብደላ ሹመት የፕሬዝዳንት ኢሳያስ አፈወርቂ ቀጣይ ተተኪ ሊሆኑ ይችላሉ የሚል ሰፊ ግምት እንዲሰጣቸው አድርገዋል። አምባሳደር አብደላ ሙሳ ከነጻነት በፊት በነበረው የትግል ዘመን የህዝባዊ ግንባር ማዕከላዊ ኮሚቴ አባል የነበሩ ሲሆን ከነጻነት በኋላም በሊቢያ የኤርትራ አምባሳደር፣ የኢሚግሬሽን ኃላፊና የአንሰባ ዞን አስተዳዳሪ በመሆን በታማኝነት አገልግለዋል። ይህ ሹመት የተሰጠው ባለፈው ዓመት ያረፉትን የቀድሞውን ሚኒስተር ወልደ ሚካኤል አብርሃን ለመተካት ሲሆን በአሁኑ ወቅት የሀገሪቱ ከፍተኛ መሪዎችና ሚኒስትሮች በዕድሜ መግፋታቸውና አዲስ ተተኪ ትውልድ ባለመኖሩ በህዝቡና በፖለቲካ ተንታኞች ዘንድ ለተፈጠረው ከፍተኛ የስልጣን ሽግግር ስጋት ምላሽ ሊሆን እንደሚችል ታምኖበታል። የአብደላ ሙሳ ወደዚህ ወሳኝ ስልጣን መምጣት የሀገሪቱን የወደፊት የፖለቲካ አቅጣጫ ሊቀይር የሚችልና ከኢሳያስ አፈወርቂ በኋላ ኤርትራ በታሪኳ ለመጀመሪያ ጊዜ አዲስ ፕሬዝዳንት የምታገኝበት ይሆናል። ይህ በእንዲህ እንዳለ የኤርትራ የኢንፎርሜሽን ሚኒስተር አቶ የማነ ገብረ መስቀል አቶ ጌታቸው ረዳ በኤርትራ ላይ የሰነዘሩትን ትችት የፖለቲካ ተስፋ መቁረጥና የፈጠራ ውንጀላ ሲሉ አጥብቀው ኮነኑ። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው። ሚኒስተሩ በኤክስ ገጻቸው ባወጡት መግለጫ አቶ ጌታቸው ከፌዴራል መንግስት ጋር ጊዜያዊ ጥምረት በመፍጠር በኤርትራ ላይ የሐሰት ፕሮፓጋንዳ እየነዙ ነው ብለዋል። የአቶ ጌታቸውን ንግግር ተአማኒነት ለመጠራጠርም በትግራይ ጦርነት ወቅት በጠቅላይ ሚኒስትር አብይ አህመድና በሰራዊት አመራር ላይ ይሰነዝራቸው የነበሩትን ጠንካራ ስድቦችና ትችቶችን አስታውሰዋል። አቶ ጌታቸው ኤርትራ የተፈጠረችው ኢትዮጵያን ለማዳከም በሴራ ነው ማለታቸው ፍጹም ሐሰት ያሉት አቶ የማነ የኤርትራ ህዝብ ነጻነቱን የተቀዳጀው ዓለም አቀፉ ማህበረሰብ የኢትዮጵያን ስርዓቶችን በገንዘብና በጦር መሳሪያ ይደግፍ በነበረበት ወቅት በ30 ዓመታት ታላቅ መስዋዕትነት መሆኑን አሁንም ቢሆን የኢትዮጵያ መንግስት የባህር በር የጦርነት አጀንዳ እየቀሰቀሰ ባለበት ወቅት እንኳን
አይኤምኤፍ እና የአውሮፓ ህብረት ከፍተኛ የገንዘብ ድጋፍ እያደረጉላት መሆኑን ጠቁመዋል። የአቶ ጌታቸው ትንታኔዎች በቁም ነገር የሚወሰዱ እንዳልሆኑና የፌዴራል መንግስት የእርሳቸውን ንግግሮች ለጦርነት ቀስቀሳ ለመጠቀም መሞከሩ የደረሰበትን ከፍተኛ የፖለቲካ ተስፋ መቁረጥ ያሳያል ብለዋል። ባለፈው ሳምንት በስዊዘርላንድ የተፈረመውን ባለ 14 ነጥብ የሰላም ስምምነት ሙሉ በሙሉ አደጋ ላይ የጣለ አዲስ የጦርነት ቀውስ በሆርሙዝ ባህረ ሰላጤ አካባቢ ተቀስቅሷል። ኢራንና አሜሪካ እርስ በርስ የኃይል ጥቃት በመሰንዘር ስምምነቱን መጣሳቸው የገለጹ ሲሆን ይህም ሁለቱ ሀገራት አሁንም በጦርነት ውስጥ መሆናቸው በግልጽ ያሳየ ሆነዋል። የኢራን አብዮታዊ ዘበኛ ቅዳሜ ዕለት በክልሉ በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ጥቃት መፈጸሙን የሀገሪቱ የዜና ማሰራጫ ፕሬስ ቲቪ ዘግበዋል። ይህ የኢራን እርምጃ አሜሪካ አርብ ዕለት በሆርሙዝ ባህረ ሰላጤ አካባቢ በሚገኙ የኢራን ሚሳኤልና የድሮን ማከማቻዎች እንዲሁም የራዳር ጣቢያዎች ላይ ለሰነዘረችው የአየር ጥቃት የተሰጠ ፈጣን ምላሽ መሆኑን ታውቋል። የአሜሪካ ማዕከላዊ እዝ ጥቃቱን አስመልክቶ የሰጠው ይፋዊ ማረጋገጫ ባይኖርም በአሜሪካ የጦር ሰፈር የምታስተናግደው ባህሬን ግን ቅዳሜ ማለዳ ላይ ከኢራን የተሰነዘረው የድሮን ጥቃቶች እንደደረሱባት፣ ይህም ሉዓላዊነቷን የጣሰ ግልጽ ጥቃት መሆኑን በማውገዝ አስታውቃለች። በተመሳሳይ ሰዓት በሆርሙዝ የባህር መስመር ላይ ይጓዝ የነበረ አንድ የንግድ መርከብ ማንነቱ ባልታወቀ ተወንጫፊ አካል ተመትቶ ጉዳት የደረሰበት ሲሆን ዩናይትድ ኪንግደም የባህር ላይ ንግድ መርከቦች በአካባቢው ጥንቃቄ እንዲያደርጉ አሳስበዋል። ይህ ከፍተኛ ወታደራዊ ግጭት የተቀሰቀሰው ሐሙስ ዕለት በሆርሙዝ ሰርጥ አቅራቢያ በአንድ የንግድ መርከብ ላይ የድሮን ጥቃት መሰንዘሩን ተከትሎ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርጊቱ የኢራን የሞኝነት የስምምነት ጥሰት ሲሉ ኮንነውታል። የስምምነቱ ዋና ተደራዳሪ የነበሩት ምክትል ፕሬዝዳንት ጄዲ ቫንሰን በበኩላቸው ለአመፅ ምላሹ አመፅ ይሆናል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። በስዊዘርላንድ የተደረሰው ባለ 14 ነጥብ ስምምነት ኢራን በሆርሙዝ በኩል የንግድ መርከቦች በነጻነትና በሰላም እንዲያልፉ የበኩሏን ጥረት እንድታደርግ ቢያስገድድም ስምምነቱ ግልጽ ዝርዝር ሁኔታዎችን ባለማስቀመጡ ለግጭቱ መንስኤ ሆነዋል። በተለይም ፕሬዝዳንት ትራምፕ መንገዱ ሙሉ በሙሉ ነጻ መሆን አለበት ሲሉ፣ ቴሄራን ግን በባህረ ሰላጤው ለሚያልፉ መርከቦች ክፍያ የመጠየቅ መብት አለኝ በማለት መከራከሯንና አሜሪካ የኢራንን ተጽዕኖ ለመቀነስ በኦማን በኩል አዲስ ሰፊ የባህር መስመር ለመክፈት መሞከሯን ውጥረቱ ይበልጥ አጋግሎታል። ይህ በሁለቱ ሀገራት መካከል የተቀሰቀሰው የጦርነት እሳት ዓለም አቀፍ የነዳጅና የንግድ ፍሰት ቁልፍ ማነቆ በሆነው የኮሪደር ደህንነት ላይ ከፍተኛ ስጋት የደቀነ ከመሆኑም በላይ በስዊዘርላንድ የተጀመረውን የሰላም ተስፋ አጠራጣሪ አድርጎታል ተብሏል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።